ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ አላችሁ? እኔ ከሁሉ አማን አልሐምዱሊላህ አለሁላችሁ። ዛሬ እንዴት ቆያችሁልኝ? እኔ ጋር ሁሉ አማን። እውነት እቺ ሩታ የምትባል ልጅ ማለት ነው እስካሁን ድረስ አስተያየትም ሰጥቼ አላቅም፣ አውርቼም አላቅም ማለት ነው። ነገር ግን ዛሬ በቃ ግዴታ ሲናደድ ወደ እናንተ ላወራ መጣሁኝ ማለት ነው። በእውነት ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? አማን ነው ወይ? እኔ ጋር ሁሉ አማን። ባላችሁበት ሰላም ብዝዝት ይበልላችሁ ማለት ነው። ምንድነው የፈለኩት? ሩታ ቆይ ሀሳብሽ ምንድነው እንዴ? ምንም አልገባኝም። ሀሳብሽ ምንም ነገር አልገባኝም ማለት ነው እንዴ? አሁን ብለሽ ሰማነሽ አንድ ጊዜ አንድ እንትን ጎትተሽ ከአሜሪካን ያለሽ አንዴ ደግሞ ከካናዳት ያለሽ። ለነገሩ ከአሜሪካና ካናዳ አንድ አይደለም እንዴ? ወገን እስቲ ንገሩኝ፣ አንድ አይደለም እንዴ? እንዴ ምን አስበሽ ነው? ቆይ አንቺ ምን ልትሆኝ ፈልገሽ ነው የልጅሽን አባት ቪዲዮ ላይ እንደዚህ የምታንቋሽሺ፣ ቤተሰቦችሽን እንደዚህ አንገት የምታስደፊ፣ የባለቤትሽን ቤተሰቦች እንደዚሁም ደግሞ አንገት የምታስደፊ በሰላም ነው? ቆይ ምን አስበሽ ነው? እውነት አሁንማ በጣም ደበረ ማለት ነው። በጣም እያስደበርሽው ነው ማለት ነው። ምክንያቱም እስካሁን ላንቺ ነበረ ምገድፈው። እኔ እንደዚህ አውጥቼ ለተመልካቾቼ ባላወራም ቪዲዮ ባልሰራም ሰማና በቃ ታሳዝኘኝ ነበረ ማለት ነው። ሄርሜላ የምትለው ነገር ሁሉም እውነት ነው ብዬ ነው ማምነው ማለት ነው ተመልካቾቼ። ምክንያቱም ከምታረገው ነገር አንጻር ማለት ነው። አንቺ እርጉዝ ሆነሽ እኮ ይሄን ሁሉ ሲያደርግ እሱ አንደኛ ወንድ ልጅ መሆኑን እንዳትረሺ፣ ሁለተኛ ደግሞ ምን ልነግርሽ ፈልጋለሁኝ እንዴ እውነት ተመልካችም እንደተመለከተው ማለት ነው በጣም ምንቅርቅር የማለት ጸባይ አለብሽ ማለት ነው። መጀመሪያ ማንም ሳይገርፍሽ ሳይለምነሽ እሱን ካላገባው ከሱ ካልሰራው ካልሞትኩን ካልተሰቀልኩ ብለሽ ተንጠልጥለሽ ይሄሽ መጀመሪያ አንቺ እውነት። አሁን ደግሞ ሁሉም ነገር ታግሰሽ ለፍተሽ ጊረሽ ያስተካከልሽውን ህይወትሽን የልጅሽን አባት ልጅሽን አሁን ደግሞ ይባስ ብለሽ ህጻን ልጅ ጨቅላ ልጅ ጥለሽ የማይሆን ቦታ ተገንተሽ በጣም ራስሽን አርክሰሽ ማለት ነው። እንትን የምትይው ነገር ምንድነው? ይህን ያህል አንድ ቀን አይተሹ ለማታቂ ሰውየው አንድ ቀን እንኳን እንትን ብለሹ ለማታቂ ሰውየው እንደዚህ እሱ ጋር ምትለጣጠፊ በባለቤትሽ ፊት ለፊት እውነት በጣም አይደብርም እንዴ ወገን? እኔ በጣም ደብሮኝ ማለት ነው። በጣም አስጠልቶኝ በእውነት በአካል ባገኘዋት ነው ያልኩት። የሰው ሀገር ባኖር ኖሮ እንደዚህ የጠያየኩኝ ቡታጀራ ነበርኩኝ ማለት ነው። እኔ እውነት አንቺ በልክሽን ማወቅ አለብሽ ማለት ነው። እውነት እኔ አንቺ መስደብ ወይ ማንቋሸሽ ፈልጌ ሲሆን ከልክ ከልፈሻል። አሁን እውነት በዛ፣ በጣም አበዛሹ ማለት ነው እንዴ። እሱ እኮ ገፍተሹ ነው እኮ ወደ ሄርሜላ የሄደው። ሄርሜላ ደግሞ የምታደርገው ነገር ሁሉ ትክክል መሆኑን አሁን ነው ያወቅኩት ማለት ነው። ምክንያቱም ውስጥሽን እንዴት እንዳነበበችሽ ብቻ አላቅም። እና ደግሞ በጣም ታስመስያለሽ፣ አስመሳይ ነሽ ማለት ነው። ወንድ ልጅ በዚህ ልክ መክፋት የለብሽም በእውነት። እሱ ህይወቱን ስጥ ቢሉት ላንቺ ይሰጣል። ተመልካቾችም እያዩ ነው ማለት ነው። በዛ ልክ ደግሞ የሆነልሽ አንቺ ምንድነው ፊት ለፊቱ ላይ በራሱ ቤት ላይ ቤቱ ካስረከበሽ ትንሽ ቀን ነው። መኪና ከሰጠሽ ትንሽ ቀን ነው። አራስነትሽን አልጨረሽም። ገና ለገና አበባ አንጠልጥሎልሽ ለመጣ ሁላ አበባ የምትቀባይ እንደዚህ የምትሆኚ የወንድ ልጅ ሚዛንና የሴት ልጅ ሚዛን አንድ አይደለም ውዴ። እኔ ልንገርሽና ማለት ነው እንዴ እሱ ወንድ ልጅ ነው እኮ ከፈለገው ጋር ተንዘላዝሎ ቢመጣ ወንድ ልጅ ነው። ገብቶሻላ? አንቺ ግን ይባስ ብለሽ አሁን አንዴ ከረባታውን አንዱ ይሄ ሲጀመር ከጫካ ውስጥ ነው ከምንድነው ሙሉሉ ብሎ የወጣ ድመት የሚመስል ሰውየው ከየት እንዳገኘሽው ብቻ አላቅም። የሆነ ምግብ የተሸሽበት ቦታ ነው የተቀመጠ መሰለኝ ይሄ ሰውየው ራሱ ማለት ነው። እውነቴን ነው የሚላችሁ እንዴ። አንቺ ስነ ስርዓትሽን ይዘሽ ወደ ቤተሰብሽ አትመለሽም እንዴ? ወደ ልጆችሽ ወደ ትዳርሽ በስነ ስርዓት አርፈሽ ቁጭ አትይም እንዴ? እውነት አንቺ አሁንማ በቃ ቀረጻሽ እንዲያስጠላ አደረግሽው ማለት ነው። በጣም ነው የሚያስጠላ ነገር ያደረግሽ ያለሽው ማለት ነው። በገዛ ቤቱ ቢያንስ እንኳን ዞር አትይም እንዴ? ቢያንስ እንኳን ተቀጥረሽ ሌላ ቦታ አትሄጂም እንዴ? አሁን እኮ ሁሉም ሙሉ ለሙሉ የሆነ አስመሳይ ሆነሽ ሀውቀሽ እንትምትይበት ነገር አስመሰለ ማለት ነው። በጣም ይደብራል። ቢያንስ እንኳን ለጩጬው ልጅ ማሰብ አለብሽ። ለጩጬው ልጅ ቢያንስ ማሰብ አለብሽ። እንዴ አብርሃም እኮ ሀ ብለሽ
ህይወቱ ላይ መተሽ የገባሽ በራስሽ ትእዛዝ ማለት ነው። ካልተቆረጥኩኝ ካልታነኩኝ ብለሽ አገር ያወቀው ፀሐይ የሞቀው ነገር ነው። አሁን መተሽ እኔ ይሄን አልፈልግም የፈለግሽ ጊዜ ደግሞ ሌላ ሴት ጋር ሲጠጋ እኔ ካንተ ካልሆንኩ የምትይው ነገር ትቶሽ ሲሄድ እብድ የምትይው ነገር ተመልሶ ሲመጣ ደግሞ ሌላ ቦታ የምትሄጂው ነገር ምንድነው? አንቺ ስነ ስርዓት ካላወቅሽበት እውነት አለች እኮ ሄርሜላ እኮ ብለሻለች። መንከባከብ ካቃተሽ እኔ ተንከባክቢ ላሳይሽ ብለሻለች ማለት ነው። እውነት ወንድ ልጅ አንዴ ከቆረጠ ቆረጠ ነው። ከነካት ቆርጦ የሄደ ቀን ግን ማለት ነው በእውነት እልሻለሁ ይሄ የሚያሽቃብጡልሽ ሁላ ገደል ነው የሚገቡት ማለት ነው። ስነ ስርዓትሽን ይዘሽ ወደሱ ተመልሰሽ ስነ ስርዓትሽን ይዘሽ ወደ ቤትሽ ወደ ቤተሰቦችሽ ተመልሰሽ ብትኖሪ ይላለውኝ ማለት ነው። ሰው መናገር የማይፈልገው ነገር አታናግሪ። ምክንያቱም ሁሉም ሰው ይመለከታል። ግን እንደዚህ በቪዲዮ መተን እንደዚህ ይሁን ነገር ማውራትኛ ነገ ከነገ ወዲያ ይለወጣል። ምክንያቱም ብዙ በደልሽን ምናምን እኛ አናቅም ያን የውስጥሽን በማለት ነበረ ማለት ነው። ግን ሄርሜላም ትክክል ናት፣ አብርሃም ትክክል ነበር ያደረገ የነበረው ማለት ነው። አሁን ጭራሽ አበዛሹ ማለት ነው። ምርጫዬ እሱ ነው፣ ምርጫዬ እንደዚህ ነው። ምርጫ መጀመሪያም እኮ መርጠሹ ተጎትተሽ የመጣሽ አብርሃም ጋር አንቺ ነሽ፣ እሱ አይደለም። እሱ ደግሞ ይሁን ብሎ እሺ ያለሽ ይሁን ብሎ ተቀበለሽ። አሁን ደግሞ ይባስ ብለሽ ወልደሽ እንዴ ከብደሽ ባለትዳር ሆነሽ አሁን ሌላ ወንድ ጋር በራሱ በገዛ ቤቱ ጋር መተሽ ቤቱ በስሜ ያለ ብለሽ ነው እንደዚህ ዥብርቅርቅ ምትይ ወይስ ምንድን ነው? እውነት ሴት አታሰድቢ ማለት ነው። ሴት አታሰድቢ፣ የእሱንም ቤተሰብ አታሰድቢ፣ የራስሽንም ቤተሰብ አታሰድቢ። ተገቢ ነገር አይደለም ያደረግሽ ያለሽው። በጣም ይደብራል ማለት ነው። በጣም አሁን ማስጠላት ነው የተጀመረው። የምትሰሪው ስራዎቹ ሁሉ ምንም ያምሩ ነገር የለም ማለት ነው። እንዴ ማደግ ካለብሽ ሰው ጋር አታቂም እንዴ? ቢያንስ እሱን ለይተሽ ማወቅ እኮ አለብሽ። ምንድነው ውዥንብር? ሁሉም ነገር የኔ ነው፣ ቀረጻው እኔ ነው፣ ባሌም የኔ ነው፣ የሚሄደውም የሚመጣውም እኔ ነው ማዘዋልሽ እንዴ? እውነት እሱ ከነገረሽ እሳ እኔ ልንገርሽ፣ ስነ ስርዓት የሚባል ነገር ስነ ስርዓት ባለው ቤተሰብ አይደለም እንዴ ያደግሽው? አየሽ፣ አንቺ ባጠፋሽው ጥፋት ቤተሰቦችሽም ጭምር ይሰደባሉ ማለት ነው። ቤተሰቦችሽን አታሰድቢ። እኔ የሚልሽ ተመልሰሽ ወደ ቤትሽ ተመልሰሽ ወደ ልጆችሽ ወደ የልጅሽ አባት ጋር ሆነሽ የምትሰሪውን ስራ ብትሰሪ ያምራል፣ በጣም ያምራል ማለት ነው። ምንድነው አንቺ ከሊከለፍሽ? ስነ ስርዓት የሚባል ነገር ልመጂ። አልሆንም አልመለስም ካልሽ ደግሞ የሚሄዱብሽ ሞልተዋል። እንግዲህ አንቺም ታውቂያለሽ እንዴ። በዚህ ልክማ አትክፊው ልጁን፣ እውነት በዚህ ልክ ማለት ነው። ሰው መክፋት የለብሽም። እና ተመልካቾቼ ያው በዚህ ሰሞን የምታደርገው ነገር የምትለቃቸው ቪዲዮዎች አይታችኋል ማለት ነው። እንግዲህ ይሄ ወንድም ተብዬውም ያው ጭንቅላቱ ልክ እንደሷ ነው የሚያስበው መሰለኝ። ያኔ አንድ አይነት ይህትና ወንድም ስለሆኑ መሰለኝ ያው ጭንቅላታቸው ምንም በተለይ አያስብም ብዬ ነው ማስበው። ለሷ አዘጋጅቼላታለሁ የሷን እንትን መንፈግ አልችልም ምናምን ይላል ማለት ነው። አንተ ደግሞ አልተማርከም እንዴ? ምን አይነት ደንቆሮና አንተ ልጅ ጢላ ህጻን ልጅ ጢላ እንደዚህ እሺ እንዳልሽ ብለ ይሄ ቀይ አበባ በ5 ብር ነው በ6 ብር ገዝቶ ይዞላት ለመጣ ሰውየው አንተ አጨብጭበህ እዚህ ጋር አብርሃምን ገፍተህ እንደዚህ እንትን ምትለው ማለት ነው እንዴ? አብርሃም እኮ ወንድ ልጅ ነው። በፈለገ ሰዓት ጥግሽነስ ይዞሽ የፈለገበት ይሄዳል። ሞልቷል የሚፈልገው ታውቂያለሽ ማለት ነው እንዴ። ስነ ስርዓት የሚባል ነገር ሊመጂ ነው ምልሽ። አልመለስም ካልሽ ደጋግመን እንሄድብሻለን ማለት ነው። እና ተመልካቾቼ ወዳችሁ ፈቅዳችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ በጣም አመሰግናለሁኝ። ወዳችኋለሁኝ። እና ደግሞ ለሁሉም ነገር አመሰግናለሁ ማለት ነው። በጣም ተናድጄ ነበረ ማለት ነው። በእውነት በጣም ነው የተናደድኩት። እና በቃ ደህና ሁኑልኝ፣ ደህና ቆዩልኝ፣ ሰላም ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳችሁ ማለት ነው። እያበረታታችሁኝ እንቀጥላለን ማለት ነው። ይሄን ይመስላል። ደህና ሁኑ፣ ደህና ቆዩልኝ ይላችኋለሁኝ ውዶች።